ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 11 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ለእስልምና እምነት ተከታዮች እንኳን ለ1447ኛው ኢድ አልፈጥር በዓል አደረሳችሁ ኢድ ሙባረክ እያልን መልካም ምኞታችንን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የተቀናጀ የፋኖ ወታደራዊ ጥቃትና ድል፣ የከንቲባውን ውዛዜ፣ የነዳጅ እጥረቱና የቀጠለው ሙስና፣ ሕክምና መከልከሉና የፖለቲካ እስረኞቹ፣ የጤና ባለሙያዎች ቅሬታ፣ ሱዳንና የትግራይ ተወላጆች፣ የኢራን ዛቻ፣ የፔንታጎን ጥሪ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በተለያዩ ግንባሮች እየወሰደ ያለውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ህዝብ ግንኙነት መምሪያ ዛሬ መጋቢት 11 ቀን 2018 የነበሩ የውጊያ ውሎችን አስታኮ ባወጣው መረጃ በዕዙ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦርና ጎንደር የበጋሻው ክፍለ ጦር አካል የሆነችው ጎንደር ብርጌድ ከጠዋቱ 1 ሰዓት አንስቶ በጠላት ላይ በሰነዘሩት የደፈጣ ጥቃት በሶስት አቅጣጫ ድል መቀዳጀታቸውን ገለጸ። በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑት በአርበኛ ልብ አርግ ሙላት የሚመራው ጥቁር አንበሳ ክፍለ ጦርና የጎንደር የበጋሻው ክፍለ ጦር አካል የሆነችው በአርበኛ ብዬ የምትመራዋ ጎንደር ብርጌድ ከጠዋቱ 1 ሰዓት ጀምሮ በሶስት አቅጣጫ በደንጎላ፣ በድንዛዛ፣ በጀይራ ቀበሌ ከፍተኛ ተጋድሎ ሲያደርጉ ያሉ ሲሆን ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት አስታውቋል። ውጊያው እስከ ቀኑ 9 ሰዓት ድረስ የቀጠለ ሲሆን ከደጎማ ማክሰኝትና ከማክሰኝት ደጎማ ሬሽን ለመቀባበልና የአብይ አገዛዝ ስልጣን አስጠባቂዎችን የምርጫ ተልዕኮ እንዲፈጽሙ ለመሸኘት ለመቀበል ያደረጉትን እንቅስቃሴ ፋኖ የደረሰውን ወታደራዊ መረጃ መሰረት አድርጎ በዙ 23 ታጅቦ የመጣውን የጠላት ኃይል ዙ 23ቱን ላለማስማረክ ወደ ኋላ የቀረ ኃይሉ የፈረጠጠ ሲሆን በርካታ ኃይሉ ሙትና ቁስለኛ መሆኑን ይሄው መረጃ ጠቅሷል። ጠላት ያሰበውን ማሳካት ሳይችል ሙትና ቁስለኛውን እያንጠባጠበ ዙ 23ቱን ላለማስማረክ የቀረ ኃይሉን ይዞ የፈረጠጠ መሆኑን የጠቀሰው መረጃ በዚህ አውደ ውጊያ ቁጥሩ በውል ያልታወቀ የጠላት ኃይል ሙትና ቁስለኛ ሲሆን ቢያንስ ከ40 በላይ መደምሰሳቸውን፣ ቁጥራቸው ለጊዜው ያልታወቀ የጠላት ኃይል መቁሰሉና ጠላት ይዞት የመጣውን ዙ 23 ላለማስማረክ ለመፈርጠጥ የሞከረ ቢሆንም በተሰነዘረበት ጥቃት ዙ 23ቱ ከጥቅም ውጭ ማድረግ መቻሉን፣ በዚህ ጥቃትም ከፍተኛ የወረዳ አመራሮች ጭምር የተደመሰሱ ሲሆን ቁስለኛውኑ ጭምር እንዳሉ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት መምሪያ ዛሬ መጋቢት 11 ቀን 2018 የነበረውን ወታደራዊ ውሎ አስታኮ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ለተከታታይ 6 ወራት ያሰለጠናቸውን የልዩ ግዳጅ ኮማንዶዎች ዛሬ ማስመረቁን ይፋ አድርጓል። በቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር የቢተወደደ አያሌው መኮንን ሻለቃ ለተከታታይ 6 ወራት ያሰለጠናቸውን ሰልጣኞች የቴዎድሮስ ዕዝ ምክትል ፖለቲካ ዘርፍ ኃላፊ አርበኛ ግሩም ምሳሌ፣ የቴዎድሮስ ዕዝ ኦርዲናንስ ኃላፊ 10 አለቃ ታደሰ ስመኝ እንዲሁም የ55ኛ ክፍለ ጦር አመራሮች፣ የቢተወደደ አያሌው መኮንን ሻለቃ አመራሮች፣ የሰሜን አቸፈር ወረዳ ጊዜያዊ መንግስት አስተዳደር አመራሮችና የአካባቢው ማህበረሰብ በተገኙበት ዛሬ መጋቢት 11 ቀን 2018 ዓ.ም በደማቅ ሁኔታ ማስመረቁን ጠቅሷል። በተመሳሳይ ምስራቅ አማራ ቀጠና ምኒልክ ዕዝ መብረቅ ክፍለ ጦር ለወራት ያሰለጠናቸው ምልምል ፋኖችን በዛሬው ዕለት ማስመረቁን ገልጿል። ምኒልክ ዕዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ለወራት ያሰለጠናቸው እነዚህ ምልምል ፋኖች በተመረቁበት ስነ ስርዓት የንጉስ ሚካኤል አሊኮር መብረቅ ክፍለ ጦር አመራሮች በተገኙበት ምረቃው በደማቅ ስነ ስርዓት መከናወኑን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 11 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ እንዲህ እንዳለ 1447ኛውን የኢድ አልፈጥር በዓልን በግንባር የሚገኙ የእስልምና እምነት ተከታይ ፋኖችና አመራሮች በየቀጠናቸው በዓሉን ከአካባቢው ማህበረሰብ ጋር ማክበራቸውን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። 1447ኛው የኢድ አልፈጥር በዓል በኢትዮጵያ በተለያዩ ቦታዎች በደማቅ ሁኔታም ተከበረ። ለአንድ ወር በጾምና በጸሎት የቆዩት ሙስሊም ወገኖችም 1447ኛውን ዓመትም ሂጅራም የኢድ አልፈጥር በዓል ዛሬ በደማቅ ሁኔታ በአዲስ አበባና በተለያዩ አካባቢዎችም በብሔራዊ ደረጃም አክብረውታል። ሃይማኖቱ በሚያዘው መሰረት ምዕመናኑ ለኢድ አልፈጥርም ስግደት ከመውጣታቸው በፊትም አቅም ላነሳቸው ሰዎችም ድጋፍ የማድረግ ግዴታቸውን የተወጡ ሲሆን
ከማለዳው ጀምሮ በተከናወነው በዓሉ የታደሙ በርካታ ነዋሪዎችም ለበዓሉ ያላቸውን አክብሮታም ገልጸዋል። የኢትዮጵያ ፌደራላዊ ፖሊስን በበኩሉ በመላው ኢትዮጵያ የተከበረውን የኢድ አልፈጥር በዓል በሰላም መጠናቀቁን ማሳወቁም ታውቋል። በረመዳን የጾም ወቅትም የታየው አንድነትና እርስ በርስ መደጋገፍ ከኢድ በኋላ ተጠናክሮ መቀጠል እንዳለበት የተገለጸ ሲሆን ሙስሊሙ ማህበረሰብ ለዘመናት ያጎለበተውን በሰላም አብሮ የመኖርና የማደግ መልካም እሴቶቹን ለቀጣዩም ትውልድም ጠብቆ ማቆየት ማስተላለፍ እንዳለበትም ተመልክቷል። ኢድ አልፈጥር በዓል ዘካም የሚሰጥበትም የመረዳዳትና የአብሮነት ምንጭ ነው ሲሉም ኡስታዝ ተማሂን አብዱላሂም ገልጸዋል። የዘንድሮ የ1447ኛውን የኢድ አልፈጥር በዓል በዕለተ ጁማ መዋለም ልዩ ያደረገው ሲሆን የኢድ አልፈጥር በዓመት ሁለቴ ከሚከበሩ በዓላትም አንዱ መሆኑን ኡስታዝ ተማሂን ህዝበ ሙስሊሙ ረመዳን በኢባዳ አሳልፎ የሚያከብረውና በጉጉት የሚጠብቀው በዓል መሆኑንም ገልጸዋል። በዓሉም ዘካተል ፈጥር የሚሰጥበት በመሆኑ ሀብታሙን ከደሃው የሚያገናኝ ያለው ለሌለው የሚሰጥበትም በመሆኑ ይህም የአንድነትና የአብሮነት በዓል መሆኑ ማሳያ ነው ብለውታል። ኡስታዝም በማከልም የኢድ አልፈጥር በዓል ብሔር፣ ቋንቋም ቀለም ሳይለይ ህዝበ ሙስሊሙ በአንድነት ፈጣሪን የሚያመሰግንበት በመሆኑ ህዝበ ሙስሊሙ በዓሉን ሲያከብር በረመዳን ወር ያሳለፋቸውን ኢባዳዎችን አላህም እንዲቀበለው ዱዓ በማድረግ ያለው ለሌለው በማካፈል እርስ በርስ በመረዳዳት በመጠያየቅና በመተሳሰብ መሆን እንዳለበትም ገልጸዋል። በዓሉን ለምታከብሩ በመላው ዓለም ለምትገኙ ሙስሊም ወገኖቻችን ኢድ ሙባረክም እንላለን። በኢትዮጵያ በምርጫ ስም ስልጣን ለማስቀጠል የሚደረገው እንቅስቃሴ ተቀባይነት የሌለውና ምርጫው ፈጽሞ ሊቀር እንደሚገባ የህግ ባለሙያው አስታወቀ። በፋኖ የተማረኩት ከንቲባም ጦርነት በተከፈተበት በአማራ ህዝብ ባለው ወቅታዊ ፋኖ እንቅስቃሴ ምርጫ ማድረግ እንደማይቻል ገለጹ። ምርጫ በዲሞክራሲ ሀገሮች መብት ነው፣ በአምባገነን ሀገሮች ደግሞ ግዴታ ነው በማለት የህግ ባለሙያው ምስጋናው በለጠ ብልጽግና 99.9% በህዝብ ተመረጥኩ ለማለት በቁጥጥር ስር ባለው ምርጫ ቦርድ አማካኝነት እያደረገ ያለው እንቅስቃሴና በካድሬዎቹ በግዳጅ ካርድ ካላወጣህ አገልግሎት አይሰጥህም፣ አለመምረጥ መብቴ ነው ብትል እኛን የመምረጥ ግዴታ አለብህ በማለት እየወሰዱት ያለው ድርጊትን አውግዟል። ባጭሩ ምርጫው የታችኛው ካድሬ ኮሮጆ ገልብጦ መሆን አስገድዶ ለላይኛው አለቃው ያለውን ታማኝነት ማረጋገጫ እንጂ ከመንግስት ጋር ያለህ ማህበራዊ ውል ማደሻ ወይም መቀየሪያ አይደለም በማለት በኢትዮጵያ ባለው ተጨባጭ ሁኔታ ውስጥ ያለው ምርጫ የሚባለው በግዴታ አገዛዙን ህጋዊ አድርጎ ለማስቀጠል እየተወሰደ ያለ እርምጃ አካል መሆኑን ጠቅሷል። እንዲህ ያለው ምርጫ ከናካቴው መቅረት ነው ያለበት። ትርፉ የአምባገነንነት እድሜ ማራዘምና የሀብት ብክነት ብቻ ነው። በዚህ በኩል ፋኖች ክልከላ ማድረጋቸውን በሚገባ እደግፋለሁ ሲል የህግ ባለሙያው ምስጋናው በለጠ አስተያየቱን አስፍሯል። በተቃራኒው በዲሞክራሲ ዓለም ምረጠኝ፣ ታክስ እቀንስልሃለሁ፣ ኢኮኖሚውን አሳድጋለሁ፣ የንግድ ትስስር፣ የስራ ፈጠራ አበረታታለሁ የሚሉ ቱጃሮች በቴሌቪዥን በኩል ነው አልፎ አልፎ በስልክም በፖስታም ቅስቀሳ ያደርጋሉ፣ ግን አያስገድዱም። መብትን እንድጠቀምበት ያግባቡሃል። ሆኖም መምረጥም አለመምረጥም ያንተ ድርሻ ነው። ወደዚህኛው ዓለም ምርጫ ለመሸጋገር ፖለቲካውን መጠቀሚያ ከሚያደርጉ በጉልበት የያዙትን ስልጣን እንደ እውቀት ከሚቆጥሩ እጅ መውጣት እንዳለበት ጠቅሶ አስተያየቱን አስፍሯል። በሌላ በኩል ሰሞኑን በፋኖ በዘመቻው ባንታባተ ከንፋስ መውጫ የተማረኩት ከንቲባ በፋኖ ቁጥጥር ስር ከዋሉ በኋላ በአክብሮት መያዛቸውን አስተያየታቸውን የሰጡ ሲሆን የንፋስ መውጫ ምክትል ከንቲባ የሆኑት አቶ ዜና አክለ ብልጽግና ፓርቲ ለመደራደርና ሰላም ለማውረድ ፍላጎት እንደሌለውና አማራ እርስ በርሱ ከሚጋደል ሰላም እንዲወርድ ፍላጎት ያላቸው ቢሆንም በገዢው ብልጽግና ፓርቲ በኩል የሰላም ፍላጎት እንደሌለ አሁንም አማራ እርስ በርስ እንዳይጋደልና በአንድ ለአማራ ጥቅም እንዲቆም የጠየቁ ሲሆን የገዢው ብልጽግና ፓርቲን ተልዕኮ በመያዝ ምርጫ እጩዎች የተባሉትን ሲያስተዋውቁ የነበረ ቢሆንም ባለው ተጨባጭ ሁኔታ ውስጥ በአማራ ክልል በምርጫ ስም ስልጣንን ማስቀጠል እንደማይቻል በመግለጽ ሌሎችም የእሳቸውን ፈለግ እንዲከተሉ አስተያየታቸውን ሰጥተዋል። ችግሮቹ የሚፈቱት አጠቃላይ የአማራን ችግር በጋራ ተነጋግሮ መፍታት የሚቻልበት እድል ሲኖር ነውና ይህንን በዚህ መንገድ ተጠናክሮ ማስቀጠል አስፈላጊ ነው። መጋቢት 9 እንድትማረክ መጋቢት 7 ቀን በወረዳን ወክለውና ክልልን ወክለው የሚመረጡ ሰዎችን ስታስተዋውቅ ነበረ። ሚዲያ ላይም ተመልክተናል። ይህንን ቅድም እንዳልኩት ማለት ነው። ምናልባት መጀመሪያ ላይ የነበረ ሐሳቤ በሰባት ያንን ስታስተዋውቅ የነበረ ሐሳቤና አሁን በፋኖ ከተማረክ በኋላ በተለይ ገጠራማውን ክፍል ከወረዳው ከንፋስ መውጫ ውጭ ያለውን ሙሉ በሙሉ ፋኖ ተቆጣጥሮት እንዳለ ታውቃለህ። አንተም ምርጫው ይሳካል ብለህ ታስብ? አሁን ባለበት ነባራዊ ሁኔታ ምንም ማድረግ የሚቻልበት እድል የለም።
ምክንያቱም ብዙዎቹን ወረዳዎች ብዙዎቹን አካባቢዎች በፋኖ ቁጥጥር ውስጥ ያሉ ስለሆነ በእንደዚህ አይነት መንገድ ደግሞ ምርጫን ማሳካት የሚቻልበት እድል ይኖራል ብዬ አላስብም። መልካም። ስለዚህ ምርጫውን አጉል መድከም እንጂ ማስመረጥ እንደማይቻል ነው አንተ ያረጋግጥከው? አሁን ባለው ነባራዊ ሁኔታ እንደዛ ነው ያረጋግጥ። ብልጽግና በአክቲቪስቶቹ በኩል ጋይንት እጅ ሰጥቷል፣ ጋይንት ፋይሉን ዘግቷል፣ ከእንግዲህ ጋይንት ምድር ላይ ምንም ነገር ኮሽታ አይኖርም እያሉ የተለያዩ ነገሮችን ሲያራግቡ አይተናል በማህበራዊ ሚዲያቸው። ጋይንት እውነት እጅ ሰጥቷል ወይስ አሁን ያየው ምንድን ነው? እስቲ ይህን ግልጽ አድርግልን። እንግዲህ በወቅቱ እኔ የነበረውን አጠቃላይ ኃይል ባላውቅም በወቅቱ የተወሰነ ሰው እጅ የሰጣለ በምረሽ ለመንግስት እጅ ሰጥቶ የገቡ አሉ። እነሱን ስናይ እኔ አሁንም ቢሆን የቀረ ኃይል እንዳለ እረዳለሁ። ቢሆንም ግን አሁን በዛ ልክ ብቻ አሁንም ቀጣይ የተለያዩ ስራዎች ሰርቶ እኩል ቅድም ባልኩ መንገድ የጋራ ስምምነት ተደርሶ በተሻለ መንገድ ለአማራ ሁላችንም ተቆርቆረን መስራት የምንችልበት እድል ካልኖረ በስተቀር እነዛ ብቻ ናቸው የሚል እንትን የለኝም። ባለፈው ዓመት በቆጫ ወረዳ በተከበረው የጥምቀት በዓል አከባበር ላይ የቃል ኪዳን ታቦቱን የሚያቃልል ተንቀሳቃሽ ምስል በማህበራዊ ሚዲያ ያሰራጩ ግለሰቦች በ1 ዓመት እስራትም ተቀጡ። ባለፈው ዓመት ማለትም በ2017 ዓ.ም የጥምቀት በዓል አከባበር ወቅት በጋሞና አካባቢ ዞኖች ሀገረ ስብከት በቆጫ ወረዳ የአጋራም ቀበሌም የቃል ኪዳኑን ታቦትና የእምነቱን ስርዓት በሚያቃልል መልኩ በዘመናዊው የማህበራዊ ትስስር በቲክቶክ ምስልና ቪዲዮ ሲያሰራጩ የነበሩ ግለሰቦችም የፍርድ ውሳኔ ማግኘታቸው ታውቋል። ሕዝቅኤል ማጃና ማርኬዲዮስ ማጃ የተባሉ ግለሰቦች የሃይማኖትን ሰላምና ስሜትን በመንካትም በ1997 የወጣውን የኢፌዴሪ የወንጀል ሕግ አንቀጽ 492 ህዝባር ለመሰረትም የቁጫ ወረዳ ፍርድ ቤት ባቀረበው የሰውና የሰነድ ማስረጃም ተከሳሾቹም ጥፋታቸውን መከላከል ባለመቻላቸው ፍርድ ቤቱ በ1 ዓመትም ቀላል እስራትም እንዲቀጡ መወሰኑም ታውቋል። የጋሞና አካባቢም ዞን ሀገረ ስብከትም እንደገለጸው ቤተክርስቲያናችን የሰላም ሰባኪና የቅርባይ ብትሆንም እንዲህ አይነቱ ጸያፍ ድርጊቶች በህግ አግባብም ተገቢው ምላሽ እንዲያገኙ ከሚመለከታቸው አካላት ጋር በቅንጅት እየሰራ እንደሚገኝ ገልጿል። ይህ ውሳኔም ለሌሎች መሰል ድርጊቶች ለሚፈጽሙ ብልሹ አካላትና ወገኖች ከድርጊታቸው እንዲታቀቡ ትምህርት እንደሚሰጥም እናስታውቃለን ብሏል። የጋሞ ሀገረ ስብከትም ባወጣው መግለጫ ከነዳጅ ምዝበራ ጋር ቁልፍ ሚና ያላቸው ዋና ዋና ባለስልጣናት ዛሬም አልተነኩም። የነዳጅ ቁጠባ በሚል የወጣውን መመሪያ ተገን አድርጎ ሙስናው አለመቋረጡን አሽከርካሪዎች በቅሬታ ማንሳት ቀጥለዋል። በመካከለኛው ምስራቅ በኢራን ላይ የተካሄደ ያለውን ጦርነት ተከትሎ የነዳጅ ዋጋ የጨመረ ቢሆንም በኢትዮጵያ ያለው የነዳጅ ዋጋ አስቀድሞ የጀመረ የባለስልጣናት ሙስና ከፌዴራል እስከ ክልል ድረስ በተሳሰረ ሁኔታ በህገ ወጥ መንገድ ነዳጅ የሚከፋፈልበት ችግር ዛሬም አለመቀረፉን የመካከለኛውን ምስራቅ የኢራን ጦርነትን መሰረት አድርጎ አዲስ መመሪያ ወጣ የተባለ ቢሆንም መመሪያውም በተመሳሳይ ለባለስልጣኑና ከነሱ ጋር ግንኙነት ላላቸው ተጨማሪ የዘረፋ ስልት መሆኑን ሾፌሮች በቅሬታ ማንሳት ጀምረዋል። አንድ ተሽከርካሪ ነዳጅ ለመቅዳት እስከ 5 ቀን እንደሚሰለፍ የጠቀሰው የሾፌሮችን ቅሬታ የሚያስተናግደው ማህበራዊ ገጽ ሰልፍ ጠብቆ ማደያ ሲገባ የመቆጣጠር ስልጣን የተሰጣቸው የንግድ ጽህፈት ቤት ኃላፊዎች የምትቀዳው ተተምኗል፣ አነስተኛ ነው የሚል የሚያስቀምጡ ቢሆንም የማደያ ባለቤቶች ይህንን ተቀብለናል፣ አንድ አሽከርካሪ የሚያስፈልገውን ሙሉ ለሙሉ አንቀዳም፣ ታዘናል፣ መመሪያ መጥቷል፣ አነስተኛ መቅዳት ትችላለህ የሚል ክልከላ የሚያቀርቡ ቢሆንም ሙሉ ለሙሉ ፉል ታንክ ለመቅዳት ተጨማሪ ሙስና የሚጠየቁ መሆኑና ይህም መፍትሄ እንዳላገኘ የነዳጅና ቁጥጥር ባለስልጣን ቅሬታዎች እየቀረቡለት ቢሆንም ችግሩ እንዳልተፈታ በወቀሳ አንስተዋል። በኦሮሚያ ክልል ፍቼ ከተማ ናፍጣ መጥቶ ጉዳዩ የማይመለከታቸው የከተማው መንገድ ትራንስፖርት ኃላፊ ሰው ካልጫናችሁ መቅዳት አትችሉም የሚል ትዕዛዝ ያስተላለፈ ቢሆንም ሰው ጭነው ሲገቡ ትራፊኮች እንዴት ሰው ጭናችሁ ማደያ ትገባላችሁ ማለት ክልከላ ማድረጋቸውና ነዳጅ ለመቅዳት ለማን አቤት እንበል የሚል ቅሬታ በዚሁ በሾፌሮች ማህበራዊ ገጽ ላይ ተነስቷል። ሰው ጭኖ ወረፋ ይዞ ተሳፋሪን ማጉላላት የማይገባ ቢሆንም ለሙስና ምቹ ሁኔታ ለመፍጠር ተጨማሪ ክልከላዎችና ጫናዎች እያካሄዱ መሆኑ ተጠቅሷል። ተሽከርካሪዎች ከሚያስፈልጋቸው በላይ በሌላ ተጨማሪ ታንከር እንዳይቀዱ የወጣውን መመሪያ ወደ ጎን በማድረግ
ፉልታንካን ቀዳም በሚል ፉልታንክ ለመቅዳት ተጨማሪ ጉቦና ጭማሪ ለነዳጅ ማደያዎች ከባለስልጣናት ጋር ተመሳጥረው ለሚሰሩ እንግልት ተዳርገናል የሚሉ ቅሬታዎች ተከትለው ቀርበዋል። የቀጠናዊና ትስስር ሚኒስትር ካሳሁን ጎፌን ጨምሮ ዋና ዋና ባለስልጣናት ቀደም ሲል የነበረውን የነዳጅ ስርጭት ህገወጥ ተግባር ተከትሎ እስከዛሬም ድረስ በህግ ቁጥጥር ስር ያልዋሉ ሲሆን በደህንነት መስሪያ ቤቱ ውስጥ ቁልፍ ሚና ነበራቸው የተባሉ ግለሰብ ለመስሪያ ቤቱ በሚኒስትር ዴታነት መሾማቸውን ምናልባት ባለስልጣኑ ሰሞኑን ገሸሽ እንዲሉ በማድረግ ከህግ ተጠያቂነት ሊያመልጡ ይችላሉ የሚሉ ቅሬታዎችም ተከትለው ቀርበዋል። ሹፌሮች በማህበራዊ ገጻችን ነዳጅ እጥረት፣ ስራ የመፍታት፣ የትራንስፖርት ታሪፍ ጭማሪ፣ የግብአት ዋጋ ንረት ምክንያት መሆኑን በመጥቀስ ብዛት ያለው ተሽከርካሪ በነዳጅ እጦት በየማደያው ደጅ ለቀናት ቆሞ መጠበቅ ግድ ሆኖበታል። ዴፖዎች የመጠባበቂያ ክምችት ላይ አውጥተው ማረጋጋት ቢቻል መልካም ነው በማለት ዛሬም በቅሬታ ችግራቸውን አሳስበዋል። የነዳጅ አቅርቦት እንደ ልብ ማግኘት አዳጋጅ በመሆኑ የሀገር ውስጥ የነዳጅ ማደያዎች ለአንድ ተሽከርካሪ የሚቀዱት የነዳጅ መጠን በሊትር ገድበው እንዲያከፋፍሉ መመሪያ ወጣ ቢሆንም ለጸጥታ ሰዎችና ለመንግስት አገልግሎት ቅድሚያ ይሰጥ ቢባልም ከሚፈልጉት በላይ በጸጥታ ተቋማት ስም ነዳጅ እየተቀዳ በህገ ወጥ መንገድ መሸጡ እንዳልቆመ የሚጠቅሱ መረጃዎች ወጥተዋል። ሎደር ተሳቢ ተሽከርካሪዎች እስከ 200 ሊትር፣ ለአይሱዚ ቅጥቅጥና ለአንድ ክሩዘር እስከ 80 ሊትር ናፍታ፣ ለመንግስት ተሽከርካሪዎች እስከ 50 ሊትር፣ በተለምዶ አባዱላ ለሚባለውና ለሚኒባስ ተሽከርካሪዎች እስከ 40 ሊትር፣ ለቤት ተሽከርካሪዎች እስከ 20 ሊትር እንዲቀዱ መመሪያ የተሰጠ ሲሆን ከዚህ ውጭ መቅዳት አይቻልም። የሚቀዳም ሆነ የሚያስቀዳ በህግ ተጠያቂ ይሆናል ቢባልም ዛሬም ይህ ተግባራዊ ያለመሆኑና ሙስናው መልኩን ለውጦ ቅድሚያ ይሰጣቸዋል የተባሉት ዋና የሙስና አስተላላፊ መሆናቸውን የሚጠቅሱ መረጃዎች በቅሬታ መነሳት ጀምረዋል። የሀገሪቱን ሀብት በጦርነትና በብልጭልጭ ፕሮጀክቶች እያባከነ የሚገኘው አገዛዝ ለነዳጅ ግዢ በቂ ውጭ ምንዛሪ ባለመመደቡና አስቀድሞ ገዝቶ በበቂ ሁኔታ ባለማስገባቱ ጦርነቱ ከመጀመሩ በፊትም ሙስናውን ተከትሎ የነዳጅ እጥረቱ በአደባባይ ተደጋጋሚ ቅሬታ ሲቀርብበት እንደነበር አይዘነጋም። ጋዜጠኛና መምህርት መስከረም አበራ፣ ጋዜጠኛ ገነት አስማማው፣ አለም በድሉ፣ ህይወት አለማየሁን ጨምሮ በቃሊቲ በግፍ እስር ላይ የሚገኙ የህሊናና የፖለቲካ እስረኞች ሕክምና ተከልክለው ችግር ላይ መሆናቸው ተገለጸ። ጋዜጠኛ ገነት አስማማው በኩላሊት ህመም የተነሳ በከፍተኛ ህመም ላይ እንደምትገኝ ተገለጸ። ለእስረኞች የጤና አገልግሎት መስጠት ምንም እንኳን የመንግስት ቀጥተኛ ኃላፊነት መሆኑና አድሏዊ ድርጊት የተከለከለ ስለመሆኑ በሀገር አቀፍና ዓለም አቀፍ ህጎች የተገለጸ ቢሆንም በኢትዮጵያ ውስጥ በአማራ ማንነታቸው ሳቢያ በግፍ እስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል ጋዜጠኛና መምህርት መስከረም አበራ፣ ጋዜጠኛ ገነት አስማማው፣ አለም በድሉ፣ ህይወት አለማየሁና ሀሊማ መሐመድ እንዲሁም 150 ሺህ ብር የዋስትና ተጠይቃ ባለማግኘቷ ለመክፈል ባለመቻሏ በስር ላይ የምትገኘው መቅደስ አለሙና ሌሎችም ተገቢውን ሕክምና አጥተው ችግር ላይ መሆናቸው ተገለጸ። አሎክሰን አንድነት መረጃዎቹን አሰባስበው በላከው በዚሁ ዘገባ ህገ መንግስቱ አንቀጽ 21 ንዑስ አንቀጽ 1 እስረኛ መሆን ማለት ሰብአዊ ክብርን የመነፈግ ማለት እንዳልሆነ የገለጸ ቢሆንም በቁጥጥር ስር የሚውሉ ሰዎች በሙሉ እንዲሁም ጥፋተኛ ተብለው በቅጣት ላይ ያሉ ሰዎች ሰብአዊ ክብራቸው በሚያከብር መንገድ የመታከም መብት አላቸው ብሎ የሚደነግግ ቢሆንም በፌዴራል እስረኞች አያያዝ ደንብ መሰረትም የተፈቀደ ቢሆንም እስረኞች በጾታ፣ በሃይማኖት፣ በፖለቲካ አመለካከት ወይም በዜግነት ሳይገደቡ እንዲታከሙ የሚያዝ ቢሆንም ህጉ ተግባራዊ ሳይደረግ እነ ጋዜጠኛ ገነት አስማማው፣ ጋዜጠኛና መምህርት መስከረም አበራና ሌሎችም ሕክምና ተከልክለው ለእንግልት መዳረጋቸውን ይኸው ዘገባ ጠቅሷል። በአማራ ማንነታቸው የተነሳ ወደ ተለያዩ የፌዴራል እስር ቤቶች ተወስደው የአገዛዙ የፈጠራ የሽብር ክስ የተመሰረተባቸው የፖለቲካና ህሊና እስረኞች ሕክምና ጨምሮ የተለያዩ አገልግሎቶችን እያገኙ አለመሆኑን በመጥቀስ በተደጋጋሚ ለፍርድ ቤት አቤቱታ ሲያቀርቡ መቆየታቸውን ያስታወሰው ይኸው ዘገባ የጤና ባለሙያዎች ሳይቀር ክሊኒካዊ ነጻነታቸው እየተነጠቀ የሕክምና ውሳኔዎች በሕክምና ምክንያቶች ብቻ ከመወሰን ይልቅ በእስር ቤት አስተዳደር ሰራተኞች ፖለቲካዊ ጫና ሲቀለብሱ እንደሚስተዋልም አስታውሷል። የፍርድ ቤት ትዕዛዝን በተገቢ ሁኔታ ባለመፈጸም ጭምር ህሙማን እንዳይታከሙ ማድረግ የተለመደ ተግባር መሆኑን የጠቀሰው ይኸው ዘገባ አንድ ተጠርጣሪም ሆነ የተፈረደበት ሰው መሰረታዊ የሆነ ዓለም አቀፋዊ የሆነ ሕክምና ማግኘት መብቱን በመግፈፍ መቅጣት ትልቅ ኢሰብአዊ ድርጊት ነው ሲል አጋልጧል። ሕክምና ከተከለከሉት መካከል መስከረም አበራን በዋቢነት የጠቀሰው ይኸው ዘገባ መንግስታዊ የሆነ የዘር ፍጅትና የጦር ወንጀል እየተፈጸመበት ያለው የአማራ ህዝብ ድምፅ በመሆናቸው እንደ ወንጀል የተቆጠረባት መምህርትና ጋዜጠኛ መስከረም አበራን ጨምሮ ሕክምና መከልከላቸውን አስታውሶ መስከረም የአይን ህመሟን ከብዙ ጩኸት፣ ልመናና ቤቱታ በኋላ ሕክምና ማግኘት መቻሏን አስታውሶ
መጠነኛ መሻሻል ብታሳይም አሁንም በክትትል ላይ እንደምትገኝ ጠቅሷል። በተመሳሳይ በግፍ እስር ላይ የምትገኘው ጋዜጠኛ ገነት አስማማው ከብዙ መዘግየት በኋላ የግል ሕክምና ማግኘቷን አስታውሶ ጋዜጠኛዋ 2 ኩላሊቷ በመጎዳቱ በሐኪም የተረጋገጠ ሲሆን ትናንት መጋቢት 10 ቀን 2018 ወደ ቃሊቲ ማረሚያ ቤት በመሄድ የግፍ እስረኞችን የጎበኘው ጠበቃ ሰለሞን ገዛኸኝ የእስረኞቹ የጤና ሁኔታ አሳዛኝና አሳሳቢ መሆኑን መጥቀሱን አውሎክሰን አንድነት በዚሁ ዘገባ ጠቅሷል። ሌላው የግፍ እስረኛ አለም በድሉም ሕክምና ለማግኘት በተደጋጋሚ ብታመለከትም የተሻለ ሕክምና እንዳታገኝ እንዳልተፈቀደላት ዳኑ የአጥንት ሕክምና ሄዳ አስቸኳይ ሕክምና ማግኘት ባለመቻሏ አሳሳቢ ደረጃ ላይ መድረሷን ይኸው ዘገባ ጠቅሷል። ሕይወት አለማየሁና ሀሊማ መሐመድ በከፍተኛ ህመም ላይ የሚገኙ የፖለቲካ እስረኞች ሲሆኑ ሁለቱም ከሰብአዊነት አንጻር አስቸኳይና የተሻለ ሕክምና የማግኘት መብታቸው ሊከበርላቸው እንደሚገባ አስታውሰዋል። የሰብአዊ መብትና የሚዲያ ተቋማት በቃሊቲ እና በችሎት እየተገኛቸው የፖለቲካና ህሊና እስረኞቹ እየደረሰባቸው ያለውን ነገር ተከታትለው እንዲያጋልጡ ጥሪ ቀርቧል። አብይ አህመድ በሚመራው የኦህዴድ ብልጽግና አገዛዝ በአማራ ማንነታቸው ብቻ ከየስራና መኖሪያ ቤታቸው እየታፈኑ በተለያዩ እስር ቤቶች ውስጥ ያለ ፍትህ እየተሰቃዩ የሚገኙት በትንሹ ከ300 በላይ የሚሆኑ የፖለቲካና የህሊና እስረኞች ከነቤተሰቦቻቸው ሁለንተናዊ የሆነ ወገናዊ ድጋፍና ትኩረት እንደሚያስፈልጋቸው አውሎክሰን አንድነት ዛሬ መጋቢት 11 ቀን 2018 በላከው በዚሁ ዝርዝር ዘገባ አስታውቀው ጥሪ አቅርበዋል። የሳውዲ አረቢያው ግዙፉ የማዳበሪያ አምራች ኩባንያ ማደንስ ለኢትዮጵያ አርሶ አደሮች በቀይ ባህር በኩል ማዳበሪያ ሊያቀርብ መሆኑ ተሰማ። ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 28 2026 በአሜሪካ በእስራኤል ጣምራ ጦር በኢራን ላይ የጀመሩትን ወታደራዊ ኦፕሬሽን ተከትሎም ኢራን የሆርሙዝ ባህረ ሰላጤን በመርከቦችም አገልግሎት እንዳይሰጥ በመዝጋቷ የሳውዲ ማደንስ የማዳበሪያ አምራች ኩባንያ ለኢትዮጵያ የሸጠውን ወደ 50 ሺህ ቶን አሞኒየም ፎስፌት ማዳበሪያ በሆርሙዝ ሰርጥ በኩል ለመላክ ባለመቻሉ በምትኩም በቀይ ባህር በኩል በመላክም ከጅቡቲ ወደብ ላይ ሊያራግፍ መሆኑም ተገልጿል። ለወትሮ በምስራቅም የሳውዲ አረቢያው ራስ አልኻሂር ወደብ በኩል የምርት ውጤቶችን በሆርሙዝ ሰርጥ አማካኝነትም የሚያስተላልፈው የዕቃ ማጓጓዣው በሰሞነኛው ጦርነት ምክንያት የትራንስፖርትም ዋጋው መጠነኛም ጭማሪ ማሳየቱም ታውቋል። የሳውዲው የማዳበሪያ አምራች ድርጅትም ለደቡብ አሜሪካም አገራትም እንዲሁ ከብዛት ያለው ዳፕ ማዳበሪያ ማጓጓዙም ታውቋል። በአንድ ሄክታር ከ35 እስከ 45 ኪሎ ግራም ማዳበሪያ መጠቀም የሚያስፈልጋት ኢትዮጵያ በዓመት ውስጥ 1.7 ሚሊዮን ሜትሪክ ቶን ማዳበሪያ ከውጭ አገራት ማስገባትም እንደሚጠበቅባትም ይገለጻል። በቅርቡ በመካከለኛው ምስራቅ የተፈጠረውን ቀውስም ተከትሎ በዓለም የዩሪያ ማዳበሪያ ዋጋ የ5.9 ከመቶ ጭማሪ ሲያሳይ የዳፕ ማዳበሪያ የ11.8 ከመቶ ዋጋው ማሻቀቡ የማፕ ማዳበሪያም በ8.8 የፖታሽ ማዳበሪያም የ9.7 ከመቶ መጨመሩ በዓለም ላይ ሩሲያም፣ ቻይና፣ ቤላሩስ እና ኢራን ዋነኛዎቹ የማዳበሪያ አቅራቢ አገራት መሆናቸው መረጃዎች ይገልጻሉ። ለጤና ባለሙያዎች በጀት የለንም በሚል የትርፍ ሰዓት ክፍያ ከማይከፍሉ ክልሎች አንዱ በሆነው ደቡብ ምዕራብ ኢትዮጵያ ከካድሬዎቹ ቀጥሎ ለዳኞች ከፍተኛ ጥቅማጥቅምና የቤት አበል መስጠቱ አነጋጋሪ ሆነዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ በተደጋጋሚ የጤና ባለሙያዎች ተገቢው የትርፍ ሰዓት ክፍያ በጊዜው እንዲከፈላቸው በበርካታ ክልሎች የትርፍ ሰዓት ክፍያ በጀት የለንም በሚል የማይከፈል ሲሆን ደሞዝ እንዲጨመርላቸው ያቀረቡትን ጥያቄ ጨምሮ የጤና ስርዓቱ እንዲሻሻል የጤና ሽፋን እንዲሰጣቸው ዛሬም ድረስ ምላሽ ያላገኙ ቢሆንም የትርፍ ሰዓት ክፍያ ከማይከፍሉ ክልሎች አንዱ ደቡብ ምዕራብ ኢትዮጵያ ክልል የካቲት 16 ቀን 2018 ዓ.ም ያወጣው የዳኞች ጥቅማ ጥቅም መመሪያ አነጋጋሪ ሆነዋል። ለመኖሪያ ቤት አበል 30 ሺህ ብር፣ የኃላፊነት አበል 8 ሺህ ብር፣ ለስራ ጉዳይ ሲወጡ ባለ 4 ኮከብ ሆቴል እንዲከራዩ፣ ስልክ ቀፎና ላፕቶፕ፣ የስልክ ካርድ ያለ ገደብ እንዲሞላላቸው፣ የትራንስፖርት ባለ 4 እግር ተሽከርካሪ፣ ሕክምና ለራሳቸውና ለቤተሰቦቻቸው 100% እንዲሸፈንላቸው የሚያዝ ሲሆን ይኸው መመሪያን የኢትዮጵያ ጤና ባለሙያዎች ንቅናቄ ጥያቄዎች በሚስተናገድበት ማህበራዊ ገጽ ይፋ በማድረግ የጤና ባለሙያ ሁለተኛ ዜጋ ሆኖ መቀጠል የለበትም፣ ባርነትን በአንድነት እንታገል በማለት ከዚህ ቀደምም ለካድሬዎችና ለባለስልጣናት በየደረጃው የሚከፈላቸው አበልና የጤና ባለሙያው ደሞዝ ጭማሪ ጥያቄ ሲጠይቅ አገሪቱ ሀብት የላትም ባለው ችግር ቀጥሎ የሚል ጭፍን መመሪያና ምላሽ እንደሚሰጣቸው በቅሬታ መነሳት ጀምረዋል። የጤና ባለሙያዎች ከምስራቅ አፍሪካ ሀገሮችም
ያነሰ እንደሚከፈላቸው በተደጋጋሚ የተነሳ ሲሆን የደሞዝ ጭማሪ ጥያቄ ሲነሳ አቅም የለንም የሚለው አገዛዝ ለካድሬዎቹና በየደረጃው ላሉ ተሿሚዎች የሚሰጠው አበልና ጥቅማ ጥቅም ግን የአገሪቱን አቅም ያላገናዘበ ይልቁኑ የአገሪቱን ሀብት ጥቂቶች እየተቀራመቱ በጦርነትና ብልጭልጭ ፕሮጀክቶች እየባከነ የጤና ባለሙያው ተባብሮ አንድ ላይ መቆም ባለመቻሉ ሌሎችም የመንግስት ሰራተኞች መምህራንን ጨምሮ ከጤና ባለሙያው ጎን ባለመሰለፋቸውና በህገወጥ ጉቦ ሆን ተብሎ ዘረፋ በሚመስል የትራፊክ ቅጣት የተማረሩ አሽከርካሪዎችም የጤና ባለሙያዎችን ጥያቄ በመደገፍ አብረው ባለመቆማቸው ችግሮች ዛሬም ሳይፈቱ በተናጠል እያለቀስን እንቀጥላለን የሚሉ ቅሬታዎችን መደመጥ ጀምረዋል። ጤና ባለሙያዎች የደሞዝ ጭማሪ ጥያቄ፣ የጤና ሽፋን ጥያቄ ማቅረባቸውን ተከትሎ የመጀመሪያ ዙር የስራ ማቆም አድማ በማድረጋቸው አንዳንዶች ከስራ የተባረሩ፣ የታሰሩና የተንገላቱ ህይወታቸው ጭምር የጠፋና ዛሬም ድረስ ለተገደሉ የጤና ባለሙያዎች አንድም ሰው ተጠያቂ አለመቅረቡ በታህሳስ መጀመሪያ ላይ ጠርተውት የነበረው ሁለተኛ ዙር የስራ ማቆም አድማ በጤና ባለሙያዎች ተባብሮ አለመቆም ተግባራዊ ሳይሆን የቀረ ቢሆንም ዛሬም ድረስ የተናጠል ቅሬታዎች ተጠናክረው ቀጥለዋል። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጤ ወረዳ ጤና ጽህፈት ቤት በስሩ ባሉ ጤና ጣቢያዎች መናኸሪያ፣ ኢሎስና አድበር የትርፍ ሰዓት ክፍያና የደረጃ እድገት ሌሎችም ጥቅማ ጥቅሞቻቸውን የጠየቁ የጤና ባለሙያዎች ባልተገባ ሁኔታ ባለሙያዎች ስራውን ለቀው እየወጡ ቢሆንም እስከ ዞኑ አስተዳዳሪዎች ድረስ መፍትሄ ቢጠይቁም አርፋችሁ ተቀመጡ የሚል ማስጠንቀቂያ እንደተሰጣቸው በዚሁ ማህበራዊ ገጽ ሰሞኑን ቅሬታ አቀርበው ነበር። ጤና ባለሙያውን እያስራቡ ጥራት ያለው ሕክምና መመኘት ዘር ሳይዘሩ ምርት እንደመጠበቅ ይቆጠራል በማለት የጤና ባለሙያዎች ህዝቡ በጤናው ዘርፍ እየደረሰበት ያለው መከራ፣ የኢትዮጵያ ጤና ባለሙያዎች ያነሱት ጥያቄ በአግባቡ አለመመለስ፣ እየታገሉ ያሉት ከደሞዝ በተጨማሪ የህዝቡ የጤና ስርዓት እንዲስተካከል መሆኑን በማወቅ ከጎናቸው እንዲሰለፍ ተደጋጋሚ ጥሪ ሲቀርብ ቆይቷል። ደቡብ ሱዳንን ከሱዳን በምትዋሰንበት አብዬ ግዛት ውስጥ በዓለም አቀፍ የሰላም ማስከበር ተልዕኮ ላይ ሳሉም ከሰሜን ኢትዮጵያ የእርስ በርስ ጦርነት ጋር በተያያዘ ወደ አገር ቤት ብንመለስም የደህንነትም ችግር ይገጥመናል በማለት ሱዳን ውስጥ ጥገኝነት የጠየቁም ከ100 በላይ የቀድሞ የትግራይ ብሔር የመከላከያ አባላትም ሰሞኑን ተቃውሞ ሰልፍ ማካሄዳቸው ተሰማ። በወታደራዊ ፖለቲካዊና ዲፕሎማሲያዊ መረጃዎችም ዙሪያ የሚያውጠነጥነው አፍሪካን ኢንተለጀንሲ መጽሔት እንደዘገበው ወደ ኢትዮጵያ ብንመለስ በማንነታችን ላይ ጥቃት ይፈጸምብናል በማለትም የዛሬ 4 ዓመት በፊትም ሱዳን ውስጥ የፖለቲካ ጥገኝነት የጠየቁትም ከ100 በላይ የቀድሞው የኢትዮጵያ መከላከያ ሰራዊት አባላትና የትግራይ ብሔር ተወላጆችም ከተባበሩት መንግስታትም ድርጅት የሚሰጣቸው የሰብአዊ እርዳታ በመቀነሱ ለከፍተኛ ችግር ተዳርገናል በማለትም ተቃውሞ አሰምተዋል ብለዋል። በነዳጅ ሀብቷ በበለጸገችው አብዬ ግዛት ውስጥ ወደ 4000 የሚጠጉ የሰላም አስከባሪ ጦር የተሰማሩ ሲሆን ከነዚህ መካከልም አብዛኞቹ የኢትዮጵያ መከላከያ ሰራዊት አባላትም እንደነበሩና ከነዚህ ውስጥም ከ500 በላይ የሚጠጉትም የትግራይ ብሔር ተወላጆች የሆኑ የሰራዊቱ አባላትም በሰሜን ኢትዮጵያ ከህወሓት ጋር በተደረገው ደም አፋሳሽ ጦርነት ወቅት ወደ አገራችን ኢትዮጵያ ብንመለስም በብሔራችን ሳቢያም ጥቃት ሊደርስብን ይችላል በማለትም በሱዳን ውስጥም ጥገኝነት ለመጠየቅ መገደዳቸውን የሰላም አስከባሪው ተወካይ የነበሩትም ሻለቃ ገብሬ ኪዳን በወቅቱም ጓዶቻቸውን ወክለው ለመገናኛ ብዙሃን በሰጡት አስተያየትም መናገራቸው ይታወሳል። አገር ቤትም የተመለሱ የተወሰኑ ጓዶቻቸው መታሰራቸውን፣ መገደላቸውን፣ የትግራይ ህዝብ በድቅድቅ ጨለማ ውስጥ እየኖረ ነው በማለትም ዓለም አቀፍ ማህበረሰብ ዝምታን መርጧል ያሉትም ሻለቃም ገብሬ ዛሬ ላይ ትኩረትም እንድናገኝ እንሻለን በማለትም በወቅቱ ለመገናኛ ብዙሃን ጥሪ ማቅረባቸው ይታወሳል። በዚያን ጊዜም ለተለያዩ መገናኛ ብዙሃን አስተያየትም የሰጡትም የትግራይ ብሔር ተወላጆች የሆኑትም የቀድሞ የመከላከያ ሰራዊት አባላትም በሱዳን ውስጥ የተባበሩት መንግስታትም ከፍተኛ የስደተኞች ኮሚሽን በእንግሊዝኛው ምህጻረ ቃል UNHCR በጥሩ ሁኔታ እንደያዛቸው የገለጹ መሆናቸው አይዘነጋም። ከነዚህ ተገን ጠያቂዎች የቀድሞ የመከላከያ ሰራዊት አባላትም ስንቶቹ ወደ አገር ቤት እንደተመለሱ፣ ምን ያህሉም በሱዳን ውስጥ እንደሚገኙ ለጊዜው አልታወቀም። የመራጮች ምዝገባን ተከትሎ ምርጫ ቦርድ ገለልተኛ አይደለም፣ ሂደቱ ምርጫው አስቀድሞ መጭበርበሩን ያሳያል የሚሉ ቅሬታዎች እየቀረቡ ባለበት በ12 ቀናት ውስጥ ከ18.5 ሚሊዮን በላይ መራጮችን መዝግብ ያለው ማለቱ ጥያቄ አስነስተዋል። በአገሪቱ የእርስ በርስ ጦርነትና የጸጥታ ችግሩን ተከትሎ ዜጎች ከቦታ ቦታ በነጻነት መንቀሳቀስ በማይችሉበት ያገዛዙን ካድሬዎች በምርጫ አስፈጻሚነት ያሰማራው ምርጫ ቦርድ በዲጂታልን አማካኝነት ጭምር የመራጮች ምዝገባ እያካሄድኩ ነው ያለ ቢሆንም ግንቦት 4 ቀን 2018 ዓ.ም ይካሄዳል ለተባለው ምርጫ አገዛዙ የሰጠውን ተልዕኮ ይዞ እየተንቀሳቀሰ የሚገኘው ገለልተኛ ያልሆነው ምርጫ ቦርድ ከ18.5 ሚሊዮን በላይ መራጮችን መዝግብ ያለው ሲል ዛሬ በማህበራዊ ገጹ አስታውቋል። የምርጫ ቦርድ ገለልተኛ ለመሆን
በአማራ ህዝብ ላይ የተከፈተውን ቀጥተኛ ጦርነት ጨምሮ በተለያዩ የሀገሪቱ አካባቢዎች ዜጎች ወጥተው መግባት የማይችሉበት፣ ሌላው ቀርቶ በምዕራብ ኢትዮጵያ ክልል ከትላንት በስቲያ በታጣቂዎች ጥቃት የአካባቢ ባለስልጣን መገደላቸውን የሚያስታውሱ ወገኖች በየትኛው የተረጋጋ ሁኔታ መራጮችን ለመመዝገብ ተንቀሳቅሰው ነው ከ18.5 ሚሊዮን በላይ መራጮችን በ12 ቀናት ውስጥ የመዘገቡት? ምርጫ ቦርድ ያገዛዙን ፍላጎት ለማሳካት የጀመረውን ህገወጥ እንቅስቃሴ አጠናክሮ መቀጠሉን ያሳያል ተብሏል። ከወራት በፊት የደረሱን መረጃዎች መሰረት አድርገን ምርጫ ቦርድ ከገዢው ብልጽግና ፓርቲ ተመልምለው የተሰጡትን ካርዶች በነጻና ገለልተኛ ምርጫ አስፈጻሚ ስም ስልጠና ሰጥቶ ለማሰማራት እየተዘጋጀ መሆኑ ሲገለጽ የቆየ ሲሆን እነዚሁ ተልዕኮ የተሰጣቸው ካድሬዎች ቤት ለቤት እየዞሩ በግዳጅ ምርጫ ካርድ እንዲወጣ ከማድረግ በተጨማሪ ቢሮቸው ተቀምጠው ከነዋሪዎች ፋይል ላይ በኦንላይን አማካኝነት ምርጫ እንደተመዘገቡ እያደረጉ ራሳቸውን በራሳቸው ምርጫ መዝጋቢ፣ ምርጫ አስፈጻሚና ተመራጭ ሆነው ገዢው ብልጽግና ፓርቲ ሙሉ ለሙሉ ምርጫውን በቁጥጥር ስሩ አድርጎ በምርጫ ቦርድ አጋፋሪነት እየተንቀሳቀሰ ይገኛል የሚለውን የበለጠ የሚያሳይ እርምጃ ነው ተብሏል። የአማራ ፋኖ ብሔራዊ ንቅናቄ የአገዛዙን ህገወጥ ምርጫ ለማስፈጸም የሚንቀሳቀሱ ከድርጊታቸው እንዲቆጠቡና ይህንን ተላልፈው ጦርነት በተከፈተበት አማራ ህዝብ ላይ በምርጫ ስም ስልጣን ለማስቀጠል የሚደረግ እንቅስቃሴ ተቀባይነት እንደማይኖረው የዚህ አገዛዙ ድርጊት ተባባሪ በሆኑ ላይ የማያዳግም እርምጃ እንደሚወስድ በመግለጫ ማስጠንቀቁ አይዘነጋም። እውቁ አሜሪካዊ የፊልም ተዋኒ የማርሻል አርቲስትም ቻክ ኖሪስ በድንገተኛ አደጋም ህይወቱ ማለፉ ቤተሰቦቹ ለአድናቂዎቹ አረዱም። ታዋቂ መሪዎችና አድናቂዎቹ ሀዘናቸውንም ገለጹ። በዓለም ላይ በሚገኙ በአድናቂዎቹ ዘንድ ዘ ሂትማን፣ ዘ ዴልታ ፎርስ፣ ዘ ኮሎምቢያን ኮኔክሽን፣ ሚሲንግ ኢን አክሽን፣ ፋየር ዎከርስ እና ሳይድ ኪክስም እንደዚሁም አን አይ ቱ አን አይ ዎከርስ እና ቴክሳስ ሬንጀርስ በተሰኙ ተከታታይ የሲኒማ ተውኔቶቹና ፊልሞቹ በበርካታዎች ዘንድ በመሪ ተዋንያነት የሚታወቀው የቀድሞ የካራቴው ሻምፒዮና የጥቁር ቀበቶ አጥላቂው የአሜሪካ አየር ኃይል አባል የነበረው የሆሊውድ ቀይ ምንጣፍም ተጋሪው የ86 ዓመቱ ቻክ ኖሪስ ዛሬ በድንገተኛ አደጋ በአሜሪካው ሃዋይ ግዛት ውስጥ ህይወቱ በሰላም ማለፉ ቤተሰቦቹ በማህበራዊ ትስስር ኢንስታግራም ገጻቸው አጋርተዋል። ቤተሰቦቹ ባወጡት ያዘን መግለጫም ለትዳሩ ታማኝ ባል፣ አባትና አያት ድንቅ ወንድም በሆነው ቻክ ኖሪስም ዜና እረፍት ልባችን በእጅጉም ተነክቷልን ብለዋል። ከአይርላንዳዊ እናቱናም ከሁለተኛው ዓለም ጦርነትም ዘማች አባቱ የተወለደው ቻክ ኖሪስም አባቱ የመጠጥ ሱሰኛ በመሆናቸው እናቱ የቤተሰቡ ዋልታ እንደነበሩም ቻክ ኖሪስም የአየር ኃይልን በመቀላቀል በግዳጅ በተሰማራበትም በኮሪያ ውስጥ የካራቴ ትምህርትም ለመማር እድል እንዳገኘም ከኮሪያ መልስም አሜሪካውያን ወጣቶችን ለማስተማር እድል እንደገጠመው በካራቴ ውድድር ላይም የተዋወቀውን ብሩስ ሊን ጓደኛው በማድረግ በጋራ ሲኒማ ለመስራት መብቃቱን በአንድ ወቅት ለመገናኛ ብዙሃን ገልጿል። በአንጋፋው የሲኒማ አክተርም ቻክ ኖሪስ ዜና እረፍት ምክንያትም ታዋቂ አክተሮችና ፖለቲከኞችም የሀዘናቸውን መልእክትም አክብሮታቸውንም ገልጸዋል። ታዋቂው የአሜሪካም የሲኒማ ተዋኒ ሲልቨን ሴሎን ከቻክ ጋር መልካም ጊዜም አሳልፈናል፣ አብረንም ሰርተናል። ቻክ በሁሉም አሜሪካውያን ልብም ሁሌም የሚታወስ ትልቅ ሰው ነው። ሀዘኔ ለቤተሰቦቹ ይድረስልኝ ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቻክ ኖሪስ ለእስራኤል ህዝብም ታላቅ ወዳጅና ለእኔ ቤተሰብም እንዲሁም የቅርብ ወዳጃችን ነበረም። ቻክ ኖሪስ በሚሊዮኖች ለሚቆጠሩ የዓለም ህዝብም የማርሻል ካራቴን ያስተዋወቀም ትልቅ ሰው ነበረም። እኔና ባለቤቴም ሳራም ጥልቅ ሀዘናችንን እንገልጻለን በማለትም ጠቅላይ ሚኒስትር ኔታንያሁ ሀዘናቸውን አጋርተዋል። የዓለም የነጻ ትግል መዝናኛ ወይም ወርልድ ሬስትሊንግ ኢንተርቴንመንትም የሆሊውዱ ሌጀንድና የባህል አይኮን ባለው ቻክ ኖሪስ ድንገተኛ ዜና እረፍት የተሰማውን ጥልቅ ሀዘን በመግለጽም ለቤተሰቦቹ፣ ለጓደኞቹ፣ ለአድናቂዎቹ መጽናናትን ተመኝተዋል። የደቡብ ካሮላይና የህዝብ እንደራሴዋም ኔንሲ ማስም በኤክስ ገጻቸው ቻክ ኖሪስም ነፍስህ በሰላም ትረፍም። ቻክ ኖሪስም የማርሻል አርትን ለዓለም ያስተዋወቀም የተግባር ወይም የአክሽን ጀግናና የአሜሪካን የጽናት ተምሳሌት ነበረ። ቻክም ትጉህ ባለቤት፣ ተወዳጅ አባትና የቤተሰብ ልብ ነበረም። ቻክ የ86 ዓመትም የዚህ ዓለም ጉዞውን ሳይዋዥቅም ለሚወዳቸው መስዋዕትነት የከፈለም ታላቅ ጀግና ነበረም በማለትም ዘክረውታል። የቴክሳሱ ሀገረ ገዢ ግሬንት አቦቴም ቴክሳስም ታላቅ ልጇን አጣለች። የቴክሳስ ነዋሪዎችም በቻክ ኖሪስም ዜና እረፍት በጥልቅ ሀዘን ውስጥ እንገኛለን፣ ቻክ ነፍስህ በሰላም ትረፍልን ብለውታል። ሌላኛው የቴክሳስ ኮንግረስ አባል ዌልሲ ሃንት ቻክ ኖሪስም ኢን ዎከር እና ቴክሳስ ሬንጀር በተሰኙ ድንቅ ሲኒማዎቹም ከሲኒማ ባሻገርም ቴክሳስን ለዓለም ያስተዋወቀም ታላቅ ሰው ነበረም። ዛሬም እውነተኛው አሜሪካዊ አይከን ቻክ ኖሪስን ተሰናብተነዋል በማለትም ገልጸውታል።
ይገኛል። ዘፋኝና ኢንተርቴነሩ ዶኒ ኦማንስን የቀድሞ ካራቴ ትምህርትን አሰልጣኝ በዚህ ዓለም ላይ ከተዋወቅኳቸው ሰዎች በትህትናው ቀዳሚዎቹ መካከል ተጠቃሽ የሆነው የቅርብ ጓደኛዬም ቻክ ኖሪስ በሰላም ነፍስ ትረፍ ሲል ዘክሮታል። ከፍተኛ መሪዎቿ በእስራኤል እየታደኑ እየተገደሉባት የምትገኘው ኢራን የአሜሪካና የእስራኤል ባለስልጣናትን በየትኛውም ቦታም ኢላማ እንደምታደርግ ዛተች። የአሜሪካው የመከላከያ ተቋም ፔንታጎን ተጨማሪ የ200 ቢሊዮን የአሜሪካን ዶላር እርዳታ እንደሚያስፈልገው አስታወቀ። በአሜሪካና በእስራኤል ጥቃት በርካታ ባለስልጣናቶቿ የተገደሉባት ኢራን በአጸፋው የአሜሪካንና የእስራኤልን ባለስልጣናት እንዲሁም ወታደራዊ አዛዦችን በየትኛውም ቦታ ኢላማ እንደምታደርግም ዝታለች። ዛሬ አርብ የኢራን መንግስት ቴሌቪዥን ጣቢያ የአገሪቱ ጦር ኃይሎች ጠቅላይ አዛዥ የሆኑትን አብዱልፋዚህ ሼካሪያችን ጠቅሶ እንደዘገበው በሁለቱ አገራት ባለስልጣናት ላይ ለሚፈጸሙት ጥቃት የአገሪቱ ሰራዊት ክትትል እያደረገ ነው ብለዋል። ቃል አቀባዩ ፈሪዎች ያሏቸው ባለስልጣናቸውን የጦር አዛዦቻችሁን፣ ፓይለቶቻችሁንና ወታደሮቻችሁን በአይነ ቁራኛ እየተከታተልናቸው ነው ሲሉም ተደምጠዋል። ቃል አቀባዩ በማከልም በዓለም ዙሪያ ባላችሁ ፓርኮች፣ የመዝናኛ ቦታዎችና ቱሪስቶች ውስጥ ባለን መረጃ መሰረት ከዚህ በኋላ ደህንነታችሁ የተጠበቀ አይሆንም በማለትም የአሜሪካና የእስራኤል ባለስልጣናትና ወታደሮችን ኢላማ እንደሚያደርጉም መዛታቸው ታውቋል። 3 ሳምንት ባስቆጠረው ጦርነት የአገሪቱ ጠቅላይ መሪን ጨምሮ በርካታ ከፍተኛ ፖለቲካና ወታደራዊ ባለስልጣናትም ኢራን ማጣቷም ይታወሳል። ይህ በዚህ እንዳለ መቋጫው ባልታወቀው የመካከለኛው ምስራቅም ጦርነት ውስጥ የገባው የአሜሪካ መከላከያ ተቋም ወይም ፔንታጎን ጦርነቱን ለማስቀጠል ከዚህ ቀደም ከተመደበለት 1 ትሪሊዮን የአሜሪካ ዶላር ዓመታዊ በጀት ተጨማሪ 200 ቢሊዮን ዶላር እንዲፈቀድለትም ለኮንግረስ አባላትም እንደሚያቀርብም ለዋይት ሃውስ ደብዳቤ መላኩም ለጉዳዩ ቅርበት ያላቸው ምንጮችን ጠቅሰው የተለያዩ የአሜሪካ መገናኛ ብዙሃን ዘግበዋል። በትላንትናው ዕለት ጋዜጣዊ መግለጫ የሰጡት የመከላከያ ሹሙ ፒት ሄግስም ከላይ ከተጠቀሰው ገንዘብ መጠን ዙሪያ ማረጋገጫ ባይሰጡም አዎ መጥፎ ሰዎችን ለመግደል ገንዘብ ያስፈልገናል፣ በዚህም ጉዳይ የኮንግረስና የአለቆቻችን ጣልቃ ገብነትን መጠየቃችን አይቀሬ ነው ብለዋል። ወደ 39 ትሪሊዮን የአሜሪካን ዶላር የተገመተ ብሔራዊ ዕዳ ያለበት የአሜሪካ መንግስት በሰሞነኛው የኢራን ጦርነትም እስከ አሁን ድረስ ከ12 ቢሊዮን የአሜሪካን ዶላር በላይ ወጪ ያስቆጠረም ሲሆን ከ53 እስከ 59 ከመቶ አሜሪካውያን ጦርነቱን መቃወማቸውን ሮይተርስና አይፒኦስ በቅርቡ ባወጡትም የህዝብ አስተያየትም አስታውቀዋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።